በቃ እኔና አንቺ አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እኔ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝም። ገባህ አይደለ? አዎ እኔ ነኝ ወደድኩሽ፣ እኔ ነኝ አፈቀርኩሽ። ደስታ አሁን ከህይወቴ ወጣ። በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገደደኝ ነው አሁን ላይ። አልነካውሽም እጄን እየጠመዘዝከኝ ግዴታሽ ነው እያልከኝ እኮ ነው። አልገባህም? ካንተ ጋር የመቀጠል ግዴታ የለብኝም። እጄን ጠምዝዘ ምናምን ነው ጋር ወደ አንተ ደግሞ አንዴ ብጠይቅሽ መልሽልኝ። እዚህ ጋር አሁን እኔ ክርክር ሰላም ሰላም፣ ውድና የተከበራችሁ ውድ ምርጥ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ። እኛ አለን እግዚአብሔር ይመስገን በጣም ደህና ነን። ሀገር ውስጥም ከሀገር ውጭም ያላችሁ ምርጥና ውድ ተመልካቾቻችን ሰላማችሁ ይብዛልኝ እያልኩ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ እንድታደርጉ ስል በአክብሮትና በትህትና ጠይቃለሁ። ላይክ ማድረጋችሁን እንዳትረሱ፣ ሀሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። አዳዲስ ቪዲዮ በመለቀቅ ጊዜ እንዲደርሳችሁ ደወል ምልክቷን ተጫኑ ስል በታላቅ አክብሮትና ትህትና ጠይቃለሁ። ዛሬም ፋሚሊዎች ወደ እናንተ በአዲስ ነገር መጥቻለሁ። ድራማው እንደቀጠለ ነው፣ ጫወታው እንደቀጠለ ነውና አንዳንዴ ቁማር ይመስላል ነገሮች ሁሉ ግራ ወደ ማጋባት ደረጃ እየመጡ ነውና በአንዱ በኩል ስትጠብቁ እነሱ አብርሽም ሩታም ጫወታውን በሌላ በኩል ያደርጉታል። እዚህ ጋር ስትጠብቁ እነሱ እዛ ጋር ይመጣሉና ሁሉም ሰው ዛሬ ያው ሩታን እርግጠኛ ሆኜ ከዳኒ ጋር ነበር የጠበቃት። ዛሬ ደግሞ ባልተለመደ ነገር ወደኛ መታለች። ምንድነው ፋሚሊዎች አንድ እንደ ተመልካችም አስተያየት እንደ ጥያቄም ሪያሊቲውን ስናወራ እውነት ነው። ባይዘዌ ፋሚሊዎች እስካሁን ድረስ ከደስታ ጋር በቆየችበት ቆይታ ውስጥ ብዙ አይነት ነገሮችን አሳልፋለች። ደስታ ብዙ አይነት ዋጋ ከፍሎልኛል፣ ብዙ ነገር ማድረግ ይችላል ምናምን እያለች ሩታ እጅግ በጣም ብዙ አይነት ነገሮችን እየተናገረች ምናምን ነው የመጣችውና አሁን ምን ተገኝቶ እንደዚህ እንደተቀየረች ባይገባኝም ግልጽ ባይሆንልኝም ግን እጅግ በጣም ተለውጣለች ሩታ። አሁን ምንድነው የመሰለኝ ያለው እኔ የምርም በጣም አብርሽን እንደምትፈልገው ምናምን ነገር ነው ያየው ያለሁትና ሩታዬ ለምን እንደዚህ አይነት ነገሮችን ማድረግ እንደተፈለገ አልገባኝም። እንደተባለው ያው እኛ ከመጀመሪያም እያልን ነበር ደስታ እንደማይሆን እርግጠኛ ነን። ያው ጸባዩም ይመስላል አካውኑም ስታይሉንም ምናምን ስታዩ ለእንደዚህ አይነት ነገር የሚሆን አይነት ሰው አይደለም። ግን ምንድነው በጣም ትዳር እጅግ በጣም የተከበረ ነገር ነው። በብዙ ሰዎች ዘንድ ክቡር የሆነ ነገር ነው። እንዲህ ቀልድ ወይ ደግሞ ጨዋታ አይደለም። መሀከላችሁ ላይ የተፈጠረ ልጅ እግዚአብሔር ስጦታ ነው። እግዚአብሔር የሰጣችሁ እጅግ በጣም ብዙዎች የሚሳሱለት ሲያዩት በጣም የሚወዱት አንድ ብላቴና አለ። ይሄን ለዚህ ብላቴና እንኳን ስትሉ ወይ ለዚህ ጨቅላ ሕፃን እንኳን ስትሉ እንደዚህ አይነት ነገሮችን ብታቆሙ እስኪ በመልካም መልካም ነገር ነው። እስኪ አሁን መታረቃችሁን አሳዩን፣ አንድነታችሁን አሳዩን፣ መከባበራችሁን አሳዩ። አብርሽ ምን አለ? ለምንድነው እሱ ላይ ሁሉ ጊዜ ተጫወት ይሆናል? ባይ ዘ ዌይ ሩታ እንደዚህ እንኳን ያደረገችው የተማረችው ካንተ ነው። አንተ እሷ ላይ እኔን ጎዳሽኝ የማለት ድፍረት ከየት እንዳመጣ አላውቅም። አንተ ነህ እሷን የጎዳ ወይስ እሷ ናት አንተን የጎዳች? ይሄ ነገር ግልጽ ሊሆን አልቻለም። አንተ እጅግ በጣም እኮ ተጫውተህባታል፣ ቀለደህባታል። እድሜዋ ላይ ጊዜዋ ላይ ያላት አቅም ላይ ሁሉ በጣም ተጫውተህባታል። ሴትነቷ ላይ ቀልደሃል። ሩታ እንደዚህ መሆን የምትፈልግ አይነት ሰው አይደለችም። ግን እንድትሆን አደረጋታል። አንተ ነህ ያደረካት። አንተ የነገሩ ምንጭ እያለ እሷን ወቃሽ መሆን ትንሽ አይከብድም? በጣም ነው የሚከብደው። እና ደግሞ ደስታም ሩታ ከአንተ ጋር የመሆን ግዴታ የለባትም፣ ግድ አይደለም። በግድ የምታደርገው ምንም አይነት ነገር የለም።
እሷ እስካልፈለገች ድረስ እሷ ፈቃደኛ እስካልሆነች ድረስ በግዴታ የምታደርገው አይነት ነገር የለም ብለሃል። እውነትም አንተ ነህ ጥፋተኛ። ሰው ትዳር መሀል የገባው አንተ ነህ። ግን ያው የገባህበት አገባብ ምንም ያክል ከሩታ ጎን የምትሆን አይነት ሰው ሆነ ምናምን ቢሆን ጥሩ ነበረ። ግን አገባብም ልክ አልነበረም። ባይዘዌ አሁን ደስታ የተጸጸተውን ጸጸት ሄርሜላ ብትጸጸት በጣም ደስ ይለኛል። ነገ ላይ አብርሽና ሩታ አንድ መሆናቸው አይቀርም። ሌላ ሁሉ ከመሃል መውጣቱ አይቀርም። ትዳር እጅግ የሚጣፍጥና መልካም ነገር ነው። ደስ የሚል ህይወት ነው። ግን ሰው ያንን ትዳር ውስጥ ያለውን ደስታና ያንን ሰላም እንዲማር አልፈለጉምና እጅግ በጣም የሚደብር አይነት ካራክተሮችን እያሳዩ ነበር። አይደለም ያኔ እናንተ ነገር አብቅቶለታል አይደል? ታውረሻል ነው ሩታ ምንድነው እንዴ? አንቺ የሚፈልግሽ እኮ ይመጣል። ሰማኝ የማየው ነገር ይፈጠራል። አንደኛ ነገር ሲቀጥል ደግሞ ይሄን ያው እንደ ፊልም ጀስት እንደ ተከታታይ ፊልም ማየት ነው እንጂ ፋሚሊዎች ምንም የሆነ አሁን ላይ በሚደረገው ነገር የሚያስደስት አይነት ነገር የለው። ግን እስቲ ያየን እንትን ነበር ጉዳይ ላይ ነው ጋባ አይደል? አዲስ ሰው ስለመጣ ስለምን አዲስ ሰው መጣ? ደህና ነው ደስታ በቃ ብዙ የማይመለከትን ነገር እያወራህ ነው ሩታ። እንግዲህ እሱን አላቅልህም። ሐኪም ቤት ሄደህ ታከማ። ስለማፈቅርሽ ነው እንጂ ሆነ ህክምና እንደሚያስፈልግ ደስታ ሂድ። ከዚህ እግዚአብሔርን ሂድ። አልሄድም እንዴ ምንም አይመጣም ማለት ሩታ ልቀቅኝ። ደስታ ሂድ። ስሚኝ ሩታ ከኔ ጋር እንደዚህ ስትጨቃጨቅ ሌላ ነገር ሩታ አይዳህን ያለም ተረጋግተሽ ለምን ከኔ ጋር የማይሆን ነገር ተፈጠረው። እንደዚህ አትጨቃጨቀኝ። ሂድ በቃ እውነት ሂድ። እንዴ አልሄድም ሩታ ይምጣና ፊት ለፊት አወራዋለሁ። ለምን ሲባል እንዴ በእኔ ምክንያት አሁንም ልትደግመው ነው? መጨቃጨቁንም መጣላቱንም ምናምን ያው እንደለመደው በቃ መደብ እና ቤተሰቦች ያው ሩታ በራሴ መንገድ ጨርሻለሁ ሄዳለሁ ምናምን ብላለች። ለአብርሽ ለመንገር ነው የመጣችው። እውነቷን ነው። ብትሄድም አብርሽ ካላያት መፍቷ ነው። መሄድ ትችላለች። ልጁንም አለማሳየት ትችላለች። ግን በጣም ጥሩና ቀልብ ስላላት ወደ አብርሽ መጣለች። ለአብርሽ ያለውን ነገር አስረድታዋለች፣ ነግረዋለች። አብርሽ ግን በዛ ነገር በጣም ተበሳጨ ምናምን። ግን አብርሽ ከልጁም ከምንም በፊት ያገኘው ሩታን መሰለኝ። አንተ ለሩታ ልትጠነቀቅላት ነበር የሚገባው። አንቺ እንደፈለግሽ መሆን ትችያለሽ፣ ግን ልጁን ይዘሽ ሚዳቺ ማልካል ነው። ይሄ በጣም ስህተት የሆነ ነገር። አንተ በየትኛውም አይነት ሁኔታ ውስጥ ሁን ህፃኑ በፊት ወይ ደግሞ ከልዑል በፊት ያገኘው ሩታ ነው። ሩታ ስለ አንተ እጅግ በጣም ብዙ ዋጋዎችን ከፍላለች። ስለሷ ግድ ሊልክ ይገባ ነበር። ሩታዬ ለምን ትሄጃለሽ ምናምን ብለህ ቢያንስ በፍቅር አባብለህ ልታስቀራት መሞከር ነበረብህ። አንተ ግን ዘለህ በቃ ልጄ ጋር ምናምን ከሷ በኋላ አይደል እንዲያገኘው ቀድመ ያገኘውን ትተህ አሁን ላገኘው ነገር በጣም እንትን አልከና ይሄ ፓርቲቱን እኔ እንጃ ብቻ በጣም ትልቅ ተውኔትና ትልቅ ድራማ የተሞላበት ላይፍ እየሆነብን ነው። ግን ፋሚሊዎች እኔ እናንተን መመክራችሁ ትዳር እንደዚህ አይደለም። ትዳር እጅግ ደስ የሚል ነገር ነው። ትዳር በረከት ያለበት ነገር ነው። ትዳር ውስጥ መስማማት፣ መግባባት፣ ከዚህ በላይ ግጭት ተፈጥሮ የሚፈታበት ህይወት ነው። በጣም ደስ የሚል የምር በጣም ደስ የሚል ላይፍ ነው ትዳር። እንዲህ አይነት የቃቃ ጨዋታ ምናምን አይደለም። ከዚህ በላይ አደጋ፣ ከዚህ በላይ በጣም ብዙ ነገሮች ትዳር ውስጥ ሊገጥሙ ይችላሉ። እዛ ነገር ውስጥ ግን ያን ሁሉ አስከፊ ነገር እጅግ በጣም በቃ በሰው ሊፈታ የማይችል ከባዱን ነገር በትዳር ዓለም ውስጥ ባልና ሚስት ፈተው አብረው ይኖራሉ። አንድነትን ታዩበታላችሁ፣ ፍቅርን ታዩበታላችሁ፣ መተሳሰብን ታዩበታላችሁ። እና ትዳር ደስ የሚል ነገር ነው ላለው የመጨረሻው መልእክቴ ነው። ለዚህ ቤት አዲስ የሆናችሁ ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁት ላይክ አድርጉ። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ፣ ሰላማችሁ ይብዛልኝ። ቻው። ለም ካንተ ጋር የመቀጠል ይኸውልሽ ገብቶሃል አይደል? በምንም ነገር የራሴ ያርግሻል። እሺ በቃ ሂድ።
ገና አይደለም እንዴ ልጁ? ምንድነው ወሬ ጨርስ። እዛ ቮይስ ሪከርድ አድርግላት ከፈለክ ቴሌግራም ላይ ነገር ላይ ሀሳብን ሙሉ ግለጽላት። ገባ? እዚህ ጋር መተማ እኔ ጥፋተኛው እኮ ሁለት ባለ ትዳር ማለት ገብቼ እንደዚህ ክብሬን ያጣሁት ጥፋተኛ ነኝ እኮ። ጥፋት መስሎ ከታየ ደስታ ይኸውልህ፣ እሺ ጥፋተኛ ነክሻው ያኔ እኔ የራሴ ህይወት እያለኝ አንተ ከኔ ጋር ፍቅር ስለያዘ ካው ጥፋተኛ ነህ፣ በቃ ጥፋተኛ ነህ። ስለዚህ አሁን ከህይወት ይውጣሽ። እሺ አሁን ሳትሄድልኝ አትተወኝ፣ እያስገደድከኝ ነው። ሁሉም ነገር በግዳጅ በማልፈልገው ነገር ነው የሚሆነው። እንዴት ነው የምታያት? ልትመታት ነው እንዴ? ጭራሽ እኔ በቆምኩበት ልትመታት ነው? ኧረ ብታየው ቅድም ሻሚዙን አልሰበሰበም እንዴ? ጭራሽ ለኔ ሩታ የምሬ ነው። ሻሚዝን ሰብስበሃል፣ እግዚአብሔርን ሻሚዝን ሰብስበሃል። እያስደነገጥከኝ ነበረ። ፍቅር ነው ግን ደስ ይላል፣ ማርያምን ደስ ይላል። ጭራሽ ሌላ ከታሪክ አንስተሽ ማውራት ጀመርሽ። የውሸት ታሪክ ያደረኩት ነው የተናገርኩት። ከቤት መሰብሰብ እኮ አይጠበቅብህም። ሴት ልጅ ለመምጣት እንደማላደርገው ታውቃለህ እኮ። አዎ እየነገረችኝ እኮ ነው ያለችው አይደል? እንደዚህ አይነት ሰው አድርገሽ ነው ታውቃለህ። ደስታ ያሳየኸኝን ነገር ነው እየነገርኩህ ያለሁት። እጄን ጠምዘኸኛል። እኔ እኮ በፍቅር በጣም ልጅሽ ነው ያስኩሽ። ደስታ በቃ እኔ በምንም አይነት መንገድ በቃ እኔ እንጃ እንዴት ብዬ ላስረዳክ። ጨረስን አይደል እንዴ? ተግባባን አይደል እንዴ? አወራን አይደል እንዴ? ለምንድን ነው የምታስጨንቀኝ? ለምንድን ነው የማትረዳኝ? በቃ ሂደው እንትን ልታወራኝ የምትፈልገው ነገር አለ። ገባክ? ሲጀመር የምትወደኝና የምታከብረኝ የምታፈቅረኝ ከሆነ ልትረዳኝና ስሜቴ ልታከብርልኝ ይገባል። ገባህ አይደል? ሸሚዝን የምትሰበስበው ምን ልታረግ ነው? እሺ ማን ስለሆንክ ነው እንደዛ የምታደርገው? ማን ስለሆንክ ነው የምትፈልገውን ነገር ሁሉ እሷ ሳትፈልግና ሳትፈቅድ የምታደርገው? አንተ ማለት ነው ማንነቴን አሳየኝ። ቆይ ስማኝ፣ የፈለግከውን ነገር ይኸውልህ ደስታ አሳያለሁ። ምን ልታሳየኝ? እሱን ማድረገው እኔ ነኝ የማውቀው። እስካሁን ለሷ ብዬ ነበር ዝም ያልኩት። ያለውን ነገር ነግራኛለች። ከዚህ በኋላ ማንነቴን አሳያለሁ እኮ። እልህ ከሷ ጋር መጋባቱ ትክክል አይደለም። ከኔ ጋር እንደሆነ አወቀው ነገር ያለው። ከዚህ በኋላ ከሷ ጋር ለምትጣላው ከኔ ጋር ነው። እያንዳንዱ ነገር ከኔ ጋር ነው የምትጣላው። ስለዚህ ግጭት ከኔ ጋር ይሆናል ማለት ነው ከዚህ በኋላ። ለምን አታርፍም? ከዚህ ሁሉ ደስ ይለኛል። ከዚህ በላይ ምን መጋጨት የምፈልገው ምን ይመጣል? ይኸውልህ እሱ ከኔ ጋር አትቻለሁ እኮ ከኔ ጋር መጋጨት የምፈልገው ይኸውልህ ማስብለትን ነገር ምጓጓለትን ነገር እስከ ዛሬ የጠበቅኩትን ነገር እኮ አትቻለሁ አይደል? ከዚህ በላይ ምን እንዲመጣ የምፈልገው? ለምን አገለኝ? እኔ ሰውን የመግደል ስልጣን የለኝም። ገባክ? አንተን የመግደል ስልጣን የለኝም። አሁን ትንሽ ላውራት ዞር ብለህ እኮ ልታወራት ከፈለክ በስነ ስርዓት በአግባብ ባለው መልኩ እኔ ምንም ላወራ አልፈልግም። አውራት ገባህ አይደል? እኔ ምንም ላወራ አልፈልግም። ጨርሻለሁ። ከአንተ ጋር ያለኝን ነገር ጨርሻለሁ። ደስታ መቼም ማለት ደግሞ አሳይቻለሁ። ብትሄድ ይሻላል እያልኩ እየዛትክብኝ ነው። ምን ሆነ ነው? እግዚአብሔር እኔ ግዴታ አለብኝ እንዴ? በስነ ስርዓት ለምን አታወሪውም? አንቺ ቁጭ አድርገሽ አወራሁት እኮ። ምንድን ነው የምታወሪው? ከዚህ በላይ ምን ላወራው? ቤት በስነ ስርዓት ተስፋ ለምን ሰጠሽው ታዲያ? ምንም እኔ ተስፋ አልሰጠሁትም። የማይሆን ተስፋ እየሰጠሽው ነበር ሩታ። እንዴ የልጅ ወንድ ልጅ ነው አይደለ እንዴ? እንድትቀርቢው ፈልገሽ ምናምን ብዙ ነገሮችን እያሳየሽው ነበር። አብሮ ወደ ውጭ ሀገር እንደሚሄድ ሰው ሆነሽ ምናምን ብዙ ነገር እየፈጠርሽ ነበር። ለምን ነው ሰው ላይ እንደዚህ የምትጮቺው? እኔ ላይ የተጫወትሽ አይበቃሽም እንዴ? ስማኝ። ምንድነው ስማኝ ምናምን የምትይኝ? ተረጋጋና አዳምጠኝ። ሰምኛለሽ? እኔ በሱ ፊት እኔ አሳልፌ አንቺን አልሰጥም ብዬ ነው ዝም ያልኩሽ ማለት ነው። ገባሽ? ትክክለኛ ስራ ወደ ሀገር አብሬ ሄዳለሁ አላልኩትም። ሰማኝ አይደል? ሲቀጥል ደግሞ አፈቀርኩሽ ሲለኝ ፍቅሩን አልተቀበልኩትም። ምንም አይነት ነገር ለማድረግ ሞከርኩኝ እንጂ ሁሉንም ነገር አክሰፕት አድርጌ አብሬው አልቀጠልኩም። በቃ ስላልቻልኩኝ ማቆም ፈለኩኝ፣ አቆምኩኝ። አበቃ እኮ ተስፋ ሰጠሽዋል። ይሄ ልጅ ግን እስከዛሬ ድረስ አብሮሽ የቆየው እስከዛሬ ድረስ በምታሳዩ ነገር ነው አይደል? እንዴ ልጅ ወንድ ልጅ ለምን ትጎጃለሽ እንዴ? እኔ ጉዳሽ አይበቃሽም? እኔ ዋንቻው እኔ አንተን እንዴ ሩታ ምን ይሁን እኔ አንተን ጎድቼክ እንዴ ዛሬ ላይ ምን ተገኘና ነው? እሺ አልፈልግህም ምናምን ልትይቻልሽው ለሱ እሱ የራሱ ስሜት ነው። እሱ የራሱ ስሜት ነው። እንዴ አንቺ ስትፈልጊ የሆነ ሰውን ትፈልጊያለሽ፣ የሆነ ሰው ትፈልጊ። ግዴታ የለብኝም እንዴ ግዴታማ ማን አለብሻል? ግን ደግሞ መጀመሪያውኑ አለመቅረብ ነው የማትፈልጊው ከሆነ እንዴ ዛሬ ላይ ያንዳንዱ ነገር ካይሽ በኋላ ነው እንዴ አልፈልግም የምትይው? እሱንስ ቢሆን ሰው ነው ጨው አይደለም። ቀምሼ እፈልጋለሁ አልፈልገውም ልለው አልችልም። ባህሪው ካልተመቸኝ በቃ ማቋረጥ መብቴ ነው። እንደፈለግሽ መሆን መብት የለሽም ሩታ። ስማኝ፣ የሰው ህይወት ላይ በመጀመሪያ ደረጃ ፍቅሩን አክሰፕት አድርጌ ፍቅረኛሞችን አልቀጠልንም። ገባህ አይደለ? ሲቀጥ ደግሞ አብሬ ሄዳለሁም አላልኩትም። ስለምንድን ነው የምታወራው? ስለምን አብሮ መሄድ ነው የምታወራው? አብሬ ሄዳለሁ አላልኩትም። ሲቀጥ ደግሞ ፍቅሩንም አክሰፕት አላደረኩኝም።
ስለዚህ አሁን አብሬው የመሆን ግዴታ የለብኝም። በቃ ባህሪውን አየሁኝ፣ ማንነቱን አየሁኝ፣ ተውኩት አበቃ። እኔ አሁንም ቢሆን እያስገደድኩሽ አይደለም ወይ ከሱ ጋር ካልሆንሽ እያልኩሽ አይደለም። ስለዚህ የሆነ ነገር ደግሞ እያስረዳሁህ ነው። እኔ እኮ በሰላማዊ መንገድ በጸባይ ማስረዳት ነው። አስረዳሁት፣ ነገርኩት፣ በስልክ አወራሁትኝ፣ የቤት ቀጥሬ አወራሁትኝ። የግድ ቪዲዮ መያዝ አለብኝ። በስልክም ሳወራው ቪዲዮ መያዝ አለብኝ። የቤትም ስቀጥረው ቪዲዮ መያዝ አለብኝ እኮ። በቃ ቁጭ አድርገሽ ያለውን ነገር ቁርጥ ያለ ሀሳብ በስነ ስርዓት አውሪ። ብታወሪው እንደዚህ አይሆንም ነበር። ለአውራት ተፈልጋለሁ ይችላል ነበር። ወይኔ መድኃኒዓለም ምን ነገር ለምሮ የምታወሪው ምንድነው? ምንድነው ምስክር ማድረግ ያለብኝ? ምንም ነገር እንትን ያልኩት ነገር የለም። ስለዚህ አሁንም ከዚህም በኋላ ቢሆን በሰላማዊ መንገድ ቁጭ አድርገሽ አውሪው። ገባሽ? እኔ አሁን በሱ ፊት ምንም ነገር ማለት አልፈለኩም ነው። እኔ ማውራት ግዴታ የለብኝም። ጨርሻለሁ። ከሱ ጋር አውርቻለሁ። በቃ ሰምተኛል አይደል እንዴ? እሺ እኔ ለምን ነው የፈለግሽ? ህይወት በግዳጅ አይሆንም። እሺ አይሆንም። በቃ አያገባኝም። እሺ ለምን ነው እኔ ጠራሽኝ? እሺ እኔ የፈለግሽው ምክንያት ልትነግሪኝ ትችያለሽ? ሀሳቤን ላስበታተነኝ። ምንድን ነው ሀሳብሽ የሚበተነው? የተፈጠረውን ነገር እያየ ነበር አይደል እንዴ? ምንድነው? ምን አይነት ጥያቄ ነው የምጠይቀኝ? ስትመጣ ጥሩ ሙድ ውስጥ አልነበርኩም አይደል? ስታገኘኝ ከዚህ በፊት የውጪ ሀገር የምሄድበትን ፕሮሰስ አራዝሚ ብለኝ ነበር አይደለ? ሲቀጥል ደግሞ በአንዳንድ ጉዳዮች ምክንያት ነገሩም ተራዝሞብኝ ነበር። አንተ ማራዝሚ ባትለኝ ተራዝሞብኝ ነበርና አሁን ሁሉም ነገር ፕሮሰሱ ስላበቃ ያው አንተ ማወቅ ስላለብህ የቡቹንም ነገር ጨርሻለሁ። የባባን ማለት ነው። እሱንም ይዤው ልሄድ እንደሆነ ነገር ነው የመጣሁት። ሁሉም ነገር ስላበቃ በቃ ጨርሻለሁ ፕሮሰሴን። በራሴ መንገድ ሁሉንም ነገር ማስተካከል ያለብኝ ነገር ሁሉ አስተካክዬ ጨርሻለሁኝ። የማንንም እርዳታ ሳልፈልግ በራሴ መንገድ ቀድሞም የጀመርኩት በራሴ መንገድ ነው። አሁንም የጨረስኩት በራሴ መንገድ ነው። ሶ ልሄድ እንደሆነ ያው ማወቅ አለብህ አትሊስት ልጅም ስለሆነ እሱንም ጭምር ስለሆነ ይዤው መሄደው። ኦኬ ለዛ ነው ደስታን ከህይወቴ አሁን የተሻለ ነገር ስላገኘሽ ወይ ወደ ውጭ ሀገር ልትሄጂ ስለሆነ የምትፈልጊውን ነገር ስላገኘሽ አልፈለገም ያልሽው ለዛ ነው። እስከ ማቆያ እየተጠቀምሽው ነበር እሱንም። እኔ እኮ በፊትም የተሻለ ነገር ነበረኝ። እሱ ለኔ የተሻለ ነገር ምንም ይዞልኝ አልመጣም መስሎ እኮ ነው። ተሳስተሃል። ምን ነው ዘገየብሽ እንዴ? ወስድሻለሁ ወደ ውጭ ብሎሽ ቆየብሽ። ለዛ ነው በራስሽ መንገድ ሄድሽው እንትን ያልሽው። አስቀድሜ የጀመርኩት የራሴን ፕሮሰስ እንጂ እሱን እንዳልጠበቅኩኝ ጠንቅቃ ታውቃለህ። ታስበኛለሽ። እንደውም ካንቺ ጋር ጭቅጭቅም ክርክርም አልፈልግም። ጭቅጭቅም ክርክርም አይደለም። እውነቱን ነው። የፈለግሽበት ቦታ መሄድ ትችያለሽ፣ ግን ደግሞ ህፃኑን ይዘሽ መሄዳችን ለምን ሲባል መብቴ ነው። ነገርኩሽ ሩታ፣ መብቴ ነው። አንደኛ ነገር ትንሽ ልጅ ነው። ከኔ ጋር ሰላም የምትፈልጊ ከሆነ በሰላም ነው እያወራሁ። አሁን እኔ እዚህ ቦታ ጠርተሽ መርዶ ልትነግሪኝ አይደለም። የምን መርዶ? ማንንም ሞተ እኮ አላልኩም። መርዶ አይደለም ይሄ። ስለምን መርዶ ነው የምታወራኝ? ሩታ ለምን የምትከራከሪኝ? በቃ ትሰሚኛለሽ። እኔ እንደማልፈቅዶ እንደማይሆን ደግሞ ታውቂያለሽ ሁሉንም ነገር አይደለ? ስለዚህ እኔ ይሄን ነገር ልፈቅድ ነገሮችን እኮ አንድ ሰው ሪስፔክት አድርጎ ቦታ ሲሰጥህና ሲነግርህም እንደ አባት አይቼ ሳስረዳህም መወቅ በቃ አባቱ ስለሆንክ ማወቅ ስላለብህ ነው እንጂ ሳልነግርህ እኮ እኔ ሄጄ ነበረ መሄድ እችል ነበረ አይደለ? ያኔ ከት ልታመጣኝ እንችላለን። ተመልሰሽ ወደ ኢትዮጵያ አትመጭም እንዴ? አስቤ ምናምን ስለነገርኩህ ሳትነግሪኝ የምትሄጂው ተመልሰሽ ኢትዮጵያ አትመጭም? እኔማ ስመጣ ታገኘዋለህ። ምንም እኮ ኖርማል ነገር እኮ ነው። እሺ ለማንኛውም ሩታ የማይሆን ነገር ከሚፈጠር እስከመጨረሻው እኮ እኔ ልጁን አልነፈኩ እኮ በቃ በጣም ነው አስቀምጠሽው ነው ትችያለሽ። የፈለግሽበት ሀገር ሂጂ ትችያለሽ። ብፈልግ ብችል እንኳን አልችልም። ግዴታዬ ነው። ግዴታሽ አይደለም። ግዴታዬ ነው። ምንም ግዴታ የለውም። ህግ ራሱ ያስገድደኛል። አያስገድድሽ። ምን ያለው እኔ ያለሁኝ እያልኩሽ እኮ ነው። ምንም የሚፈጠር ነገር የለም። አንተ አባቱ እንጂ እናቱ አይደለም። ምንም ልሆን ይችላል። ጨቅላ ህፃን ደግሞ ከእናቱ ጋር የመሆን እንጂ ከአባቱ ጋር የመሆን እንትን የለውም። በዚህ ሰዓት እስከ 5 አመት ብዙ ነገሮችን እስከሚችል ድረስ እስከሚጠነክር መሆን ይችላል። ከኔ ጋር ከእናቱ ጋር ነው ያለበት። ሩታ ከኔ ጋር መሆን ይችላል። አይፈቅድልህም ህግ። ሩታ ስነ ስርዓት ይሄ ህግም አይፈቅድልህም። እኔም አልፈቅድም። ማንም አይፈቅድም። ከኔ ጋር ነው ልጁ መሆን የሚችለው። ገባ? ማይሆን ነገር ነው። እስከሚጠነክር ድረስ ከኔ ጋር ይሆናል። ከዛ በኋላ እንደፈለክ ማየት ትችላለህ። በቃ ነገሮችን አይቶ ህግም ካንተ ጋር ይሁን ካለክ ሊሆን ይችላል። ያው ችግሩን አይፈቅድም እንጂ ግን ደግሞ ያው በቃ የሚሆነው ይሆናል። አሁን ይሄን ልነግርህ የጠራሁት ገባ አይደል? እኔ አሁን እንደ ሰው እንደ እንትን አክብሬ መጥቼ ስነግርህ እንደዚህ እንድትሆን አልፈልግም። ገባ እንጂ እኔ መሄድ እኮ እችላለሁ። ምንም የሚከለክለኝ ነገር የለም። ምንድነው ግን ፍላጎትሽ? አንቺ ግን ግራ በጣም እያጋባሽኝ ነው ያለሽ። በጣም ግልጽ ነው። ምንድነው ፍላጎትሽ? ምንድነው በዚህ ልክ እንደዚህ መሆን ፍላጎት ግልጽ ነው። ለምን አስፈለገ? ቆይ
እንዴ እዚህ ነሽ ስትባይ እዛ ነሽ፣ ታያሽ ስትባይ እንደገና ወደዛ ያለሽ ምንድነው? እንደ ሳሙና ሙልጭልጭ የምታረጊው ስለምን መያዝ ስለምን ታያሽ ምናምን እንዴ? እኔ ለማንም እንደዚህ በዚህ ልክ ራሴን ግልጽ ማድረግ እኮ አይጠበቅብኝም። ግልጽ መሆን ባለብኝ ልክ ሆናለሁ፣ ከዛ መሆን በሌለብኝ ልክ የለብኝም። የራሴ የሆነ ገደብ አለኝ። ገባ? ማንም እንደፈለገ መጥቶ ህይወቴን እንደዚህ አድርጎ እንዲያዩና እንትን እንዲለው አልፈቅድም። በቃ ከዚህ በኋላ በእነዚህ አይነት ጉዳይ ከአንቺ ጋር መከራከርም ማውራትም አልፈልግም። መሄድ ከፈለግሽ ሂጂ። ከዛም በኋላ ግን ህፃኑን ይዘሽ ከሄድሽ ብዙ ነገሮች እንደሚበላሹብሽ እመኚ። ደጋግሜ ነው የምነግርሽ። ህፃኑን እዚሁ አስቀምጠሽው እኔ ጋር ለኔ ለአባቱ ምንም ሆኜ አሳደገዋለሁ። ለምን አፈር ደም ይበልጭ አይሆንም? ምንም ነገር ሆኜ ለእሱን ማሳደግ አያቅተኝም። ገባሽ? አይደለም ለሱ ለኔ ለማንም ማለትም ተረዳሽኝ? ስለዚህ እኔ ለአንድ ለልጄ መሆን አያቅተኝም። የፈለግሽው ነገር መሆን ትችያለሽ። አንቺ የፈለግሽበት ቦታ መሄድ ትችያለሽ። ግን ደግሞ ህፃኑ ከኔ እንዲርቅ አልፈልግም። የመጨረሻ መልስ ይሄንን ነው የምነግርሽ ማለት ነው። በድጋሚም ስለዚህ አይነት ነገር አድርጌ ላሳደገው እችላለሁ ምናምን በቃ በእንደዚህ አይነት ነገር በድጋሚ ከአንቺ ጋር መከራከርም ማውራትም አልፈልግም። ማሳደግ ገንዘብ ስላለ ማሳደግ ትችላለህ ማለት አይደለም። ብዙ ነገር ይጎልሃል። አንተ ከሰው አፍ ክፉ ነገር ነው እየጠበቅሻለሽ ሁልጊዜ ማለት ነው። ክፉ ነገር ከዚህ በላይ ክፉ ነገር ነው መጠበቅ የለም። ክፉ ነገር አልጠበቅኩም። እውነቱን የነገርኩ ማወቅ ስላለብህ መስማት ስላለብህ ሳደርገው ግን እንዳይጸጽት ካሳውቅ ያለው ምን አይጣጣ ነው በእግዚአብሔር